ጋስ ጅብ ከሄደ ውሻ ጮህ እንዳትሉኝ እንጂ ማለት ነው። ዛሬ ሀይሚዬ እንዴት ነው ያማረባት! እንዴት ነው ፈታ ድምቅ ያለችው ማለት ነው። ዛሬ እንግዲህ የሆነ ነገር አለ፣ ሰባር ዜና። ዛሬ እንግዲህ ከብሩኬ ጋር እርቅ አለ ማለት ነው። እንደዚህ የሰው ልጅ ሰውነቱ ከተጸዳዳ ፏበትን ታለ ፊት ነሽ ፀጉር ነሽ ምናምን እንደዚህ ብጥርጥር ከተባለ በቃ ፊትሽ ምናምን ወከካክ ከተባለ ማለት ነው እንግዲህ አዲስ ነገር አለ። ዛሬ ከብሩኬ ጋር እርቅ ይፈጽማል ማለት ነው። እነ ሙሼ ነጋሽዬ ሁሉም ሰው እንግዲህ ሳይቀር ታድሞ ማለት ነው። ወላሂ ነው የምልሽ ሀይሚዬ፣ የኔ ቆንጆ የኔ ማር ነው የምልሽ የኔ አስደማሚ ታርቀሽ እንግዲህ ከብሩኬ ጋር አንድ ላይ ሆናችሁ ብቻውን እንደሄድ ብሩኬ ማለት ነው፣ ወይንም ደግሞ ሌላ ሴት። ምክንያቱም ብቻውን ወደ ዱባይ ካመራ ብሩኬ ነገር አለ ማለት ነው። ምክንያቱም ሌላ ሴቶች ደግሞ ከደረቱ ላይ ተለጥፈው የባሰ ደግሞ እንዳንቃጠል የባሰ ጨጓራችን እንዳይነሳብን ማለት ነው አብረሽ ሂደሽ መሄድ አለብሽ። እንግዲህ ፀጉሯን እንግዲህ ፀጉር ቤት እንግዲህ ስትስተካከል የነበረው እንግዲህ ሀይሚሻ ወይንም ደግሞ ወደ ዱባይ ሊያመሩ ነው፣ አሊያም ደግሞ ዛሬ እርቅ አለ ማለት ነው። በጣም ደስ የሚል ነገር ነው እንግዲህ ሀይሚዬ አምሮባት ደምቃ እንግዲህ ተውባ ነው እየመጣችሁ። በእነ አብርሃም ዙሪያም እንግዲህ ስሄድ ትናንትና እንግዲህ በተለቀቀው ቪዲዮ እንግዲህ የማያፍሩ ጉታጀሮች እንግዲህ ራቁት ቢዞ የሄርሜላን ይዘንባታል ወይም ደግሞ ተይዞባታል ምናምን የሚሉ ወሬዎች። አብርሃም በሷ አልደራደርም ብላችሁ ደግሞ ከሄርሜ ልትለዩኝ ነው ወይ? ከደመቁ ለያችሁኝ ደግሞ ከሄርሜ ልለዩኝ ነው ወይ እያሉ እንግዲህ ሄርሚን በዚህ መልኩ ድምቅምቅ ላይ የተለበሰውን ልብስ እንግዲህ እያያችሁት ነው፣ የተደረገውን ሰዓ እያያችሁ ነው። በጣም አምሮባት ደምቃ ተውባ ነው እንግዲህ። አንዳንድ ጊዜ ታፈር ተከንፈር ሆኑ ማለት ነው። ሀይሚዬ በዚህ አጋጣሚ ያንቺ ደስታችን የኔ ማር፣ እንወድሻለን፣ እናከብርሻለን። አሁንም ደግሞ ፏ ድምቅ ብላችሁ እኔም ደግሞ ይመርባችሁ ብዬ እንደዚህ ያደርገ እንግዲህ ፏ ድምቅ ፈሽ አድርጌ አንጥቻችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን በኮሜንት ጋይስ አመሰግናለሁ ለምታበረታቱኝ። ሀይሚዬ እንግዲህ ከቡራ ጋር ዛሬ እንግዲህ ፈታ ዘና እንደምትይ እንግዲህ ሌሎቹ አትጨናነቁ፣ አታስቡ። ብዙ የተጠበቡ ብዙ የተጨነቁ ብዙ እያለቀሱ የተቀመጡ እህቶቻችን አሉ፣ በቡራና በሀይሚዬ የተነሳ ማለት ነው። ብዙም አታስቡ፣ ብዙም አታልቅሱ እህቶቼ። ማልቀስም የለባችሁም። እነሱ ቢጣሉም ቢቦጣቦጡም ይታርቃሉ፣ አንድ ናቸው፣ አይለያዩም። አንድ አምሳል አንድ አካል ናቸው። ባይዘዌ አንድ አምሳል አንድ አካል። ሀይሚዬና ቡራ ምንና ምን ናቸው? የጆሮ ቀለቤት የአንገት ሀብል ናቸው እስከምን ድረስ ማለት ነው። ስለዚህ ይህንን ነው እኮ የምላችሁ። ማተብና ድሪ ሲዋሰማማሩ አብርሃም ታደሰ ሄርሜላ ሲባሉ ትላለ የጎጃም ሚዲያ ያውም በትልቁ በሰፊው። ስለዚህ እናንተ እየመጣችሁ ብዙዎቹ እንግዲህ ትሳለቃላችሁ። የብሩኬ ደግሞ ቡችሎቹን ደግሞ ያለቅሳሉ ከሀይሜ ጋር ለማለያየት ብለው እንግዲህ ይህን ሁሉ ነገር እንግዲህ ሲያደርጉም የነበሩ አይተናል ማለት ነው። ብዙዎቹ አንድ ላይ ሲሄዱ የማይወዱ አንድ ላይ ሲሆኑ የማይወዱ ሰዎች፣ የሚያማቸው የሚያንጨራጭራቸው ሰዎች አሉ። እንግዲህ ስለ ሀይሚዬ ደግሞ ይህን ካልኩኝ ስለ አብርሃም ታደሰ ስለ ጋሽዬ ማለት ነው፣ ስለ ጋሽዬ ጀግና ማለት ነው። አንዳንድ ጊዜ ትላልቅ ሰዎች ናቸው። ሀቂቀትን እውነት ለመናገር አብርሃም ማለት ነው ትላልቅ ሰዎች ናቸው። ህፃን ልጅ አይደላችሁም። በተለይ የምሰራችሁ ሰዎች ትላልቅ ሰዎች ናቸው፣ ትናንሽ ሰዎች አይደሉም። ካሌብ ትናንትና ይሄ አጎትህ ያንተ አጎትህ ነው አይደለም? ትልቅ ሰው ነው እሱ ሰውዬ። በዛ ልክ መተንፈሱ በዛ ልክ ማለታችሁ ነገ ጧትም ከደመቁ ላይ ይሄን ነገር ያደርጓሉ ማለት ነው። ወደኋላ አይሉም። እና አጀንዳ መሆን ለውጩ ሰው እንደገና ደግሞ አሳልፋችሁ ውጩ ሰው የሚሰርባችሁ የሚዘልፋችሁ የሚያንቋሽሻችሁ እናንተ ይዛችሁት በምመጡት ድርጅት ነው። ስለዚህ ድራማውን አካሄዱን ማሳመር አለባችሁ፣ አባባሉን ማሳመር አለባችሁ፣ ወሬያችሁን ማሳመር አለባችሁ። ስለዚህ ይሄ ነገር እኔ ተገቢ ነው ብዬ ስለማላስብ ተገቢ አይደለም። የምታረጉት ስራ የራቁት ቪዲዮ ይዘናል ምናምን እያላችሁ የምትሰሩትም ወይንም የምትረጩት በሶሻል ሚዲያ ወሬ ያንን ወሬ ይዘው ደግሞ የመዳም ቅመሞች ከዛም በላይ አበጥረው ግርዱን ምርት አድርገው ማምጣት ስለሚችሉ በህግ አምላክ እንደዚህ የአይነት ቪዲዮ ባታስተላልፉት በጣም መልካም ነው፣ ጥሩ ነው። አንተ ሁሉን ነገር ታውቃለህ አብርሃም፣ መሪ ነህ፣ የሚዲያ መሪ ነህ፣ ጀግና ነህ፣ ታውቅበታለህ። ከመሀል ደግሞ እየገቡ የሚያበላሹትን ሰዎች ተው ብለህ መቀርቀፍ ያለብህ አብርሃም ታደሰ የጋሽዬ ልጅ አንተ ነህ። ስለዚህ እኔ ይሄ ተገቢ ነው ብዬ አላስብም። ፕሊስ ከዚህ ድርጅታችሁ ተቆጠቡ። ብዙ ነገር ስትል ነበር አብርሃም። ይሄ መልእክቴ ነው። ወንድም አለም እንወድሃለን፣ እናከብርሃለን። በርቱ፣ ወደፊት ነው እንጂ ወደኋላ የለም። ሀይሚሻን ይዘን እንግዲህ ብሩኬን ይዘን ወደፊት እንደገና ደግሞ ሄርሚን እና አብርሃምን ይዘን ወደፊት ጥላት ረር የጥላት መጋኛ ብለናል። እንግዲህ ይዘን በስናይ ብራና ተናታቸውን እየበሳናቸው እንግዲህ
እያደቀቅናቸው እንሄዳለን ማለት ነው። ጥራታችን ይድቀቅ። የምንወዳችሁ ይለምልሙ።